ሩበን አሞሪም ከጥቂት ቀናት በፊት ከኒውካስል ጨዋታን ከማድረጋቸው በፊት ስለ 3-4-3 የተወሰነ ሀሳብ ሰጥተው እንደነበር የሚታወስ ነው። 3-4-3ን ፐርፌክትሊ ለመተግበር ኢንቨስትመንትና ጊዜ እንደሚፈልግ ጠቅሶ ነበር። ከዛም አዳፕት በተወሰነ መልክ ማድረግ እንዳለበት ተናግሮ ነበር። ከዛ በተጨማሪ ምናልባት ወደ ኋላ አንድ ዓመት መመለስ ቢችል 75% የሚሆኑትን በተለየ መንገድ እንደሚያደርግ ገልጾ ነበር ማለት ነው። አብዛኛው ይሄ ከሲስተሙ ጋር የበለጠ አብሮ በማሄድ ስኳድ ውስጥ ሲስተሙን ለመተግበር በተወሰነ ግትርነት ተስተውሎበት እንደነበር ያመነ አይነት አስተያየት ይመስል ነበር። ነገር ግን ይህን ሁሉ ከተናገረ በኋላ በትናንትናው ከወልቭስ ጋር በተደረገው ጨዋታ ያን የባክስሪ ሲስተም ይዞ ቀርቧል ማለት ነው። ባክስሪ መሆኑ ብቻ አይደለም፣ ያው ሲስተም ፎርሜሽን 3-4-3 ሆነ 4-4-2 ሆነ 4-3-3 4-2-3-1 ሆነ የቱም መንገድ ለማጥቃትም ለመከላከልም ሊተገበር ይችላል፣ ውጤታማም ሊያደርግ ይችላል። በዋናነት መታሰብ ያለበት ይሄን ለመተግበር የሚያስችሉ ተጫዋቾች ስብስቤ ውስጥ አሉ። እነዛ ተጫዋቾች በተፈጥሯዊ ቦታቸው ላይ ምቾት በሚሰማቸው ቦታዎች ላይ ነው የሚጫወቱት የሚለው ነው። የአሞሪም ደግሞ ለዚህ ሲስተም የሚሆኑ ተጫዋቾች በበቂ ሁኔታ የለውም፣ አንደኛው ነው። ሁለተኛው ደግሞ በተለይ ደግሞ ባለፈው ሲዝን እና በዚህ ሲዝን አብዛኞቹን ጨዋታዎች ፕሮባብሊ ከኳስ ውጪ በተወሰነ መልክ ትዊኮችን እያስተዋለን የመጣ ነው ከሰንደርላንድ ጨዋታ ጀምሮ ነው ብዬ አስባለሁ። ከኳስ ጋር ደግሞ ይበልጥ ከቅርብ ጊዜ በኋላ በደንብ የተለያዩ አማራጮችን ሲጠቀም አስተውለናል። በኒውካስል ጨዋታ ላይ ደግሞ ከመጀመሪያው ጀምሮ ለመጀመሪያ ጊዜ በባክፎር ጀምሯል ማለት ነው። በባክፎር መጀመሩ በራሱ አብዛኛዎቹ ተጫዋቾች ይበልጥ ናቹራል ቦታቸው ላይ እንዲጫወቱ ተደርገዋል ማለት ነው። እንደ ዶርጎ አይነት ተጫዋች ኦፍኮርስ የቀይ መስመር አጥቂ ሆኖ ያውቃል ጣሊያንም እያለ በአሞሪም ስር በአንድ አጋጣሚ ይመስለኛል እንደዛ ሆኖ ተጫውቷል። ነገር ግን ተፈጥሯዊ ቦታው አይደለም። ግን እሱን አንደርስታንድ ማድረግ ይቻላል። ምክንያቱም ተጫዋቾች ጉዳት ላይ ናቸው። አፍሪካ ዋንጫ ሄዱ ደግሞ ለመኛ እዛ ቦታ ሊጫወቱ የሚችሉ የመስመር አጥቂዎች አማድ ዲያሎ እና ብሪያን ምቤሞ አይነት አሉ ማለት ነው። ግን በብዛት ባክፎሩን ብንመለከት ዳሎ የቀይ መስመር ተከላካይ ነው። የቀይ መስመር ተከላካይ ቦታ ነበር ሲጫወት የነበረው። ሉክሾ የግራ መስመር ተከላካይ ነው። የግራ መስመር ተከላካይ ቦታ ነው ሲጫወት የነበረው። ሊሳንድሮ ማርቲኔዝ የግራ የሚያዘነብለው የመሀል ተከላካይ ነው። እዛ ቦታ ላይ ሲጫወት የነበረው ሜይ ቢ ሄቨን ነው ወደ ቀኝ የሚያዘነብለው ሴንተር ባክ ሆኖ ሲጫወት የነበረው ሜይ ቢ ከተፈጥሯዊ ቦታው በተቃራኒው በኩል የነበረው ማለት ነው። ነገር ግን ቢያንስ አብዛኞች በተሻለ ሁኔታ ራሳቸውን ሊገልጹ የሚችሉበት አይነት አቅማቸውን ሊያወጡ የሚችሉበት አይነት ቦታ ነበር ሲጫወቱ የነበረው። በካሲሜሮ እና በኡጋርቴ መካከል በነበረውም ሁለት ፒቮት ማለት ነው። ካሲሜሮ የበለጠ ፕሮቴክተር ሆኖ ለተከላካዩ ሽፋን ሲሰጥ፣ የበለጠ ኡጋርቴ ደና የሚሆነው ደግሞ እሱ ሃንተር ሲሆን ነው። ሂዝና ፕሮቴክተር ፕሮቴክት የሚያደርግና እንደ ሲቲንግ ነምበር 6 ሆኖ መጫወት የሚችል አይነት ተጫዋች አይደለም። የበለጠ ወጥቶ ሀንት ሊያደርግ የሚችል ነው። ወደ ግራ እያዘነበለ እንደ ግራ ሶስተኛ ሴንተር ባክ ሆኖ ቡድኑ ኳስ በሚይዝበት ጊዜ ማለት ነው። የበለጠ ብዙ ኳሶችንም በዛ ጨዋታ ላይ ኒውካስል ጨዋታ ላይ ከዩናይትድ ተጫዋቾች የነካው ኡጋርቴ ነበር። ይሻል ነበር ቡድኑ ኦፍኮርስ ሰከንድ ሃፍ የበለጠ መከላከል ያዘን ብሎ በባክ 5 በባክ 6 ይጫወት ነበር። ይሄ አንደርስታንደብል ነበር። ይሄን ሁሉ ግን ከተባለ በኋላ ትናንትና ከወልቭስ ጋር 20ኛ ቡድን ከሆነው ላይ 2 ነጥብ ብቻ ያስመዘገበው ምናልባት በፕሪሚየር ሊግ ታሪክ ደካማ የሚባለው ወልቭስ ጋር በባክ 3 በመጀመሪያው አጋማሽ ደግሞ ከኳስ ውጪ በባክ 5 ፓሲቭ በሆነ ባክ 5 ወልቭሶች በቀላሉ ዩናይትድ ዲፌንሲቭ ሰርድ አካባቢ ሲገኙ ነበር። ረጃጅም ኳሶችን እየጣሉ ፈርስት ቦልም ሰከንድ ቦልም በብዛት ሲያሸንፉ አስተውለናል ማለት ነው። በመጀመሪያው አጋማሽ ወልቭሶች ወደ 14 በሚሆኑ አጋጣሚ ዩናይትድ ቦክስ ውስጥ ሲገኙ 6 ጊዜ ብቻ ነው ዩናይትድ በወልቭስ ቦክስ ውስጥ መግባት የቻለው ማለት ነው። ቡድኑ ባክ 5 ሆኖ ስቲል ግን ቦክስ ውስጥ አደገኛ ቦታ ላይ ወልቭሶች ሲገኙ ነበር ማለት ነው። መከላከሉ እጅግ በጣም ፓሲቭ ነበር። አንደኛው ችግር እሱ ነው። ከዚህ በፊት ብዙ ትችት ሲያስተናግድ የነበረው የ5-2-3 ከኳስ ውጭ የነበረው ቅርጽ ኢዝሊ አውት ነምበር ይደረጋል መሀል ላይ ያለው ፕላስ ደግሞ ባክ 5 በጣም ፓሲቭ በመሆኑ ምክንያት በቀላሉ ተጋጣሚ ቡድኖች ወደ ቦክሱ ጋር እንዲጠጉ ይሆናል ማለት ነው። ይሄ ነው አንደኛው ችግር። ሁለተኛው ችግር ግን እዚህ ጋር የምናስተውለው ማለት ነው ተጫዋቾች ከቦታቸው ውጭ ከናቹራል ቦታቸው ውጭ ሲጫወቱ ነው። ለምሳሌ እዚህ ጋር እንደምናስተውለው ሄቨን የቀኝ ሴንተር ባክ ቦታ ላይ ነው የሚገኘው። የግራ ሴንተር ባክ ተጫዋች ነው እንደምናውቀው የግራ እግር ተጫዋች ነው ማለት ነው። ስለዚህ በዚህ ቦታ እንዲገኝ ተፈልጎበታል ማለት ነው። ቡድኑ ኳስ ሲይዝ ነው አሁን ኳስ ጋር ዩናይትድ በተለይ በቅርብ ጊዜ የተለያየ በመጀመሪያ ቢልድ ፌዝ ላይ የተለያዩ ቅርጾችን እናስተውልበታል። 3-2 3-1 ይሆናል፣ 2-4 አይነት ቅርጽ ሊይዝ ይችላል። እንደዚህ አይነት ቅርጾችን በብዛት ስናስተውልበት ነበር። 3-2 በሚሆንበት አጋጣሚ በወልቭስ በትናንቱ ጨዋታ ላይ ሶስቱ ሴንተር ባኮች ሄቨን አለ፣ መሀል ላይ ሊሳንድሮ ማርቲኔዝ አለ፣ ሉክሾ ደግሞ ወደ ግራ የሚያዘነብለው ተጫዋች አለ። ከሁለቱ ፊት ደግሞ ካሲሜሮ እና ኡጋርቴ ያለው የበለጠ ደግሞ ዊንግ ባክ አንደኛው ዊንግ ባክ ዳሎ ወደፊት ጠጋ ይላል። ዶርጉን በተመሳሳይ እንደምናውቀው ሁለቱ ዊንግ ባኮች ናቸው። የበለጠ ግን የግራና የቀይ መስመር ተከላካዮች ናቸው። ተፈጥሯዊ የሆነ አሁን የዊንገር አይነት ሚና ነው እዚህ እየተጫወቱ ያሉት። ነገር ግን ሁለቱም የመስመር ተከላካዮች ናቸው። ዶርጉን ባለፈው ይበልጥ ከቀይ መስመር ሰብሮ ዶስ ሲገባ ነው ጥሩ ፐርፎርም ሲያደርግ የነበረው። ከዚህ ቦታም ቀድሜ እንደጠቀስኩት ተጫውቶም ስለሚያውቅ ማለት ነው። ሌላኛው ደግሞ በቀይ መስመር የቀኝ 10 ቁጥር ቦታ ላይ ያስተዋል ነው የነበረው ዚርክዜ ነው ማለት ነው። ግን ቢያስቆጥርም ዚርክዜ ይሄኛው ተፈጥሯዊ ቦታ አይደለም ማለት ነው። ይሄ ሲስተም አይሆንም ሲባል አብዛኞቹ ተጫዋቾች ናቹራል ቦታቸው ላይ እንዳይጫወቱ ያደርጋል ከሚልም አንጻር ነው ማለት ነው። በኋላ ላይ ዚርክዜ ተቀይሮ ከወጣ በኋላ በዚርክዜ ቦታ ላይ ማለት ነው ፍሌሸር ተቀይሮ ከገባ በኋላ የበለጠ የቀኝ መስመር መሀል ላይ የሚገኝ ተጫዋች ነበር። በዚህ ጊዜ ፍሌቸር
በዛ ቦታ ሲሆን ሉክ ሾ የበለጠ የግራ መስመር ተከላካይ፣ ሊሳንድሮ ማርቲኔዝ የግራ መስመር ሴንተር ባክ ላይ የሚጫወት ተጫዋች፣ ሄቨን የቀይ መስመር ሴንተር ባክ፣ ዳሎ ደግሞ ወደ ቀይ መስመር ተከላካይ ቦታ ላይ ሆነ። እነዚህ በአብዛኛውን ባክፎሩን ስንመለከት ሉክ ሾ የግራ መስመር ተከላካይ ነው፣ ትክክለኛ ቦታ ነው። ሊሳንድሮ ማርቲኔዝ ዳሎ ተፈጥሯዊ ቦታቸው ላይ ነው ያለው ማለት ነው። ፍሌቸር ዶርጉ የግራ መስመር መሀል ሜዳ ላይ እናገኘዋለን። ስለዚህ የበለጠ ቅርጹ ወደ 4-4-2 ሆኖ ነበር ሰከንድ ሃፍ ላይ ፍሌቸር ከገባ በኋላ ጀርጊዜን ቀይሮ ከገባ በኋላ ማለት ነው። በዛ ሰዓት የተሻለ ኳስ ቁጥጥር ነበረው ሰከንድ ሃፍ ላይ ዩናይትድ ማለት ነው። በባክፎር በነበረበት ጊዜ በብዛት ቡድኑ ኳስ የተሻለ ቁጥጥር የነበረው በሁለተኛው አጋማሽ ላይ ይበልጥ ነበር። በመጀመሪያው አጋማሽ ኦልሞስት ተቀራራቢ የሆነ የኳስ ቁጥጥር ነበረው። በተሻለ ሁኔታ የወልቭስ ቦክስ ውስጥ መገኘት ችሎ ነበር ዩናይትድ ማለት ነው። ስለዚህ ስለ ሲስተሙ ሲወራ የበለጠ ለዛ ሲስተም የሚመቹ ተጫዋቾች የሉም ብቻ ሳይሆን ያሉትን ተጫዋቾች በዛ ሲስተም ውስጥ ለማስገባት ወይ እንዲጫወቱ ለማድረግ በሚሞከርበት ጊዜ ተፈጥሯዊ ቦታቸውን እንዳያገኙ ይደረጋል። በዛ ምክንያት ያን ያህል ኢፌክቲቭ እንዳይሆኑ ይሆናል ማለት ነው። ያኛው ነው አንደኛው ችግር ተብሎ የሚገለጸው ከዛም አንጻር ነው ማለት ነው። እና ይህ አዳፕት ማድረግ ያስፈልጋል የሚባለው ይሄ ነው። ኦፍኮርስ አዳፕቴሽኑ ከቅርብ ጊዜ በደንብ አስተውለናል ማለት ነው። ነገር ግን የትናንቱ በተለይ መጀመሪያው አጋማሽ ላይ የነበረው ማለት ነው በጣም ያልተጠበቀ እጅግ በጣም አስገራሚ ነበር። እንደ ምክንያት ተደርጎ የተጠቀሰው ደግሞ በሩበን አሞሪም አማካኝነት ተጋጣሚ ቡድን ወልቭስ በአክስሪ የሚጫወት ቡድን ስለሆነ ከኳስ ውጭ የሆነ 5-3-2 አይነት ቅርጽ 5-2-3 አይነት ቅርጽ የሚይዝ በመሆኑ ምክንያት በሱ በተቃራኒ ወይም እሱ ሚረር ለማድረግ ነው እነዚህን ተጋጣሚ ቡድናችን በዚህ መልክ ስለሚጫወት ነው ይህን ቅርጽ ይዘን የመጣ ነው የሚል አይነት አስተያየት ተሰጥቷል። ይህ አስገራሚ አስተያየት ነው። 20ኛ ቡድን ለነጥብ ብቻ የሰበሰበ እንደዚህ አይነት ደካማ ቡድን በፕሪሚየር ሊግ ታሪክ ተብሎ የሚጠቀስ አይነት ቡድንን እኔ በራሴ ጥንካሬ ተጫውቼ ማሸነፍ እችላለሁ ተብሎ ካልታሰበ የተነሳበት መንገድም ይሄ የሆነበትም ሀሳቡ ተግባራዊ የሆነበት መንገድም በጣም ትንሽ አጠያቂ ነው የሚሆነው ማለት ነው። እና ኤኒዌይ አስገራሚ ነበረ። ከዚህም አንጻር ነው እንግዲህ ይሄ ባክስሪ ሲስተም ካለው ስብስብ አንጻር ብዙ ጥያቄ ያስነሳል ሲባል የነበረው ከኳስ ውጭ የነበረው ትግበራ በባክ ፋይፍ በነበረበት ጊዜ ይበልጥ ደግሞ ማለት ነው። ከዛ በተጨማሪ ደግሞ ይሄን ለማድረግ በሚሞክርበት ጊዜ ከኳስ ውጭ ተጫዋቾች ከናቹራል ቦታቸው ውጭ እንዲጫወቱ ስለሚገደድ ነው። እስኪ ሀሳባችሁን በኮሜንት መስጫ ላይ አስቀምጡልኝ ከዚህ አንጻር ማለት ነው። አመሰግናለሁ።